يا أيها الإنسان إنك كادح إلى ربك كدحا فملاقيه يا أيها الإنسان أنت يسولج هوي يلال الله إنك كادح أنت يمتلفا نه إلى ربك إلى أن تلقى ربك جيتاهن اسكمتجنانيبت إلت يمتتاتر يمتفقع يمتتقع نه ለዚህ ነው ተፈጠርከው ይላል ያ አዩሃ الانسان ሲባል ወንዱም ሴቱም እዚህ ውስጥ ይገባል ኢነከ ካዲሁን ኢላ ረቢከ ከድሐን አለ የቋንቋ ሰዎች ይሄንን አልመፍዑል المطلق ይሉታል ኢነከ ካዲሁን ከድሐን ያመጣው ለተውኪድ ነው መፍጋት የሚባል ነገር አይቀርም የግድ ነው ለማ ሰክሰስ ለፈለገ ሰው ስኬትን ለፈለገ ሰው ከድሐን ፈሙላቂ ከዛንም ጌታህን የምትገናኝ ነህ ይላል እሺ ዓለም በብዙ ነገር ውስጥ ታልፋለች ዓለም ትተራመሳለች ሰዎች የሚያልፉበት ውጣ ውረድ ማዕት ነው ከዛ በኋላ የዜናዎች ሁሉ መጨረሻ ምንድነው የዜናዎች ሁሉ መጨረሻ ቅድም ወንድሜ ሐሰን ሰበር ዜና አንዳች ይስበራቸውና አውርቶ በሊቶች ነው ምለውኔ እና ብዙ ሰበር ይባላል የዜና ሁሉ መጨረሻ ፈሪቁን ፊል ጀና ወፈሪቁን ፊል ሰዒር ከፊሉ ወደ ጀነት ሂድ ይባላል ከፊሉ ወደ እሳት ውረድ ይባላል ይሄ የዜናዎች ሁሉ መጨረሻ ያችን ቀን ወደንም ጠላንም እንደርሳለን እና ህይወትን ቀላል አድርጋችሁ አታስቡ there is nothing easy ሌላ ይቅርና አልጋ ላይ ተኝቶ የሚፈልገውን ነገር የሚቀለብ ሰው እንኳን የበላው የጠጣው ተነስከ አልጋ ላይ ይለዋል አይለውም አለበለዚያ ዳሽ የቤት ስራ لقد خلقنا الانسان في كبد الى الله لقد خلقنا الانسان يسول لج برغط فطرناو في كبد بكباد ነገር ውስጥ ነው የሚለው ለዚህ life is not easy ህይወት ቀላል አይደለም ስለዚህም ደረስን ስንል የሚቀጥለው ስቴፕ መጀመሪያ ይሆንብናል አንዴ የላይፍን ሳይክል እንድንለፍባት አንድ ጊዜ الله جل وتعالى والله أخرجكم من بطون أمهاتكم لا تعلمون شيئا الله ከናቶቻችሁ ሆድ አንዳችንም ነገር ማታውቁ ስትሆኑ አወጣችሁ ይላል ከናት ሆድ ወጣን ከዛ በኋላሳ መጥባት መጸዳዳት ፓምፐርሱ በእናት ባባት ድካም ማለት ነው ሄድን አፈታን ከዛ በኋላ ኬጂ1 ኬጂ2 ቀጥሎ ደግሞ ኬጂ3 እንደናንተ ይመረቃሉ አይደል ኬጂዎች በአሁኑ ፋሽን ማለት ነው ተመረቁ ከዛ በኋላ መማር አንደኛ ሁለተኛ 12ኛ ከዛ በኋላስ ዩኒቨርሲቲ ጆይን አደረግን ተመረቅን ከዛ በኋላ ስራ ፍለጋ ሲቪ ይዞ ማለት ነው ወዲያ ምናምን በፊልድ ስራ ላታገኝ ትችላለህ እሺ አገኘ ከዛ በኋላስ ልክ አሁንማ ስራ ይዘሃል ውረድልና ይባላል ስራ ይዘሽ የለም እንዴ የምን ታክሲ መጠየቅ ነው ይባላል አይደል ዛሬማ ሽሩሩ ነው የምትባል ያ ጊዜ ደግሞ ይመጣል ከዛስ ሐሰን በቅርቡ ገነባው ወደ ተባለው ኦርጋናይዜሽን ይገባል ምንድነው ምን ነው ዝም አላችሁ የልመና ደግይቱ ለባል ደርሳ ልጅቱ ሲመላለስ ባልቴቱ ሽማግሌው በተራ ሸፊዑል ወራ ብለዋል ሽማግሌዎቹ ተመላለሱ ሴቶቹ ነገሩን አበሰሉ ከዛ በኋላ አንተና እሷ አንድ ላይ ደግሞ ትጀምራላችሁ ማለት ነው ጉዞ አረገዘች አሉ ቆይ ገና ነው አሁን እንትን ሳይክል ነው እየተናገርኩ ያለሁት እሺ ቀድማችሁ እንዳደርሱ አረገዘች 3 ወር ዋ ይሄ አምሮኛል
ይሄ እንትን ብሎኛል ተንከራተት አቶ ባል ሁለተኛ ልጅ ሶስተኛ ልጅ ልክ ዛሬ ከቤተሰቦችህ እንደምትጠይቀው ለታክሲ ቤተሰቦችህ ቲዩሽን ፊ የትምህርት ቤት የሰርቪስ ዋቴቨር እንደሚከፍሉት አንተም ደግሞ አንቺም መክፈል ትጀምራላችሁ ማለት ነው። ይሄ ታለፈ። ከዛ በኋላ ደግሞ ጎረቤት አለ፣ እናት አባት አለ፣ ይሄ ማህበረሰብ አለ። ኧረ ማለቂያው ብቻ ገርገራው መጥቶ አሽሃዱ አላ ኢላሃ ኢላላህ እርፍ ያኔ ነው። እሺ እንጂ ምንም ላይፍ ኢዝ ኖት ኢዚ እና ቀላል ነው ምናምን ብላችሁ እንደ ታች ስክሪን ማለት ነው ቻቻቻቻ እንደምታረጉት አይደለም። ይሄንን እንገንዘብ እና አሁን ችግር ልናገር ነው ብያለሁ። በመጀመሪያ ደረጃ አሁን እንደ አንድ አላህ ፊት ቀርቦ ኪታቡን በቀኙ ተቀብሎ ጀነት የሚገባ የምትገባ እጩ የጀነት እጩ ለመሆን ይሄ ሳይክል ብቻ አይደለም የሚያስፈልገው። ደግሞ ሁናከ ጠሪቁል ኢማን የኢማን መንገድ አለ። እዚህ የኢማን መንገድ ላይ ስትሆን በልጅነታችን ሸሃዳን ተማርን፣ ቀጥሎ ሰላትን ጀመርን እያልን ኪታቡን እንቀራለን፣ ተፍሲሩን ቀራ ነው። እንደገና ደግሞ ፕራክቲስ የሚባል አለ። ሰላቱ፣ ጾሙ፣ ዘካው፣ ሐጁ ብዙ ነገር ይጠበቅብናል። አምር ቢል ማዕሩፍ ነህይ አኒል ሙንከር። ይሄም ደግሞ ቀላል አይደለም። አንድ ሙስሊም አንድ ሙእሚን በአላህ ያመነ ሰው ከፊቱ የሚገተሩ በጣም ጃንት የሆኑ ጠላቶች አሉት። እነኚህን ጠላቶች ነካል አድርግላችኋና ዳገት ሆነብኝ እንዳትሉ መጀመሪያ ወቁት። አራይ እሺ አንተ አብዱላህ ወአንቲ አመቱላህ፣ አንቺ አላህ ባሪያ አንተ የአላህ ባሪያ። ጀነትን ለመድረስ ዱንያ ውስጥ ያለን ፊትና ማለፍ የግድ ነው። ዱንያ ላይ ያሉ 5 ከባባር ጠላቶች አሉ። እነሱን ነካ አድርገን ተመልሰን እንመጣለን ወደ ትምህርቱ ዓለም። እሺ አንደኛ ሸይጣን ወይንም ኢብሊስ የሚባለው ኢነሁ የራኩም ሁወ ወጅኑዱሁ ሚን ሐይሱ ላ ተረውነሁም፣ ኢነሁ የራኩም ሁወ ወቀቢሉሁ ሚን ሐይሱ ላ ተረውነሁም። እሱ እና ግብረአበሮቹ እናንተ እነሱን ከማታዩበት አቅጣጫ ያዩዋችኋል ይላል ሸይጣን። አሸይጣኑ የጅሪ ሚነል ኢንሳኒ መጅረ ደም፣ ደም የሚገባበት ቦታ ሁሉ ይገባል ሸይጣን። ሸይጣን ሰዎችን ሊያጠም ምሎ ነው የወጣው። ሸይጣን ፈረሰኞች አሉት፣ ሸይጣን እግረኞች አሉት። ለዚህ አሁን ትውልዱን ፍስድ የሚያደርገው ይሄ መክሮ ሲወጣ ማታ ላይ በአንድ ነገር ብቻ እጥብ የሚያደርገው ቀን ያጠራቀመውን ይሄ የሚዲያ ዓለም ከሸይጣን ወታደሮች መካከል አንዱ ነው። እሺ ሸይጣን የሚባል ነገር አለ። ለዚህ ሸይጣንን አላህ ጀለ ወተዓላ ኢነ ሸይጣነ ለኩም አዱውን ፈተኺዙሁ አዱዋ፣ ሸይጣን ለእናንተ ጠላት ነው፣ ለዚህ ጠላት አድርጋችሁ ያዙት። ይሄ ራሱን የቻለ ትንተና አለው። ይሄን አለፍን ብለን ስንል ደግሞ የኩፍር ዓለም የሚባል አለ። ያንተን አላህን መጥራት፣ ያንተን ነብዩን ሰለላሁ ዐለይሂ ወሰለም መጥራት፣ ያንተን ሰሃቦቹን ጠርተህ እነሱ ሮል ሞዴል እናደርግ የሚለውን ፈጽሞ መስማት የማይፈልጉ ያንተን አለባበስ፣ ያንቺን አለባበስ፣ ሒጃቡን፣ ጅልባቡን፣ ኒቃቡን ይሄንን የማይፈልጉ ደግሞ የኩፍር ዓለም የሚባል አለ። ይሄ ዩኒቨርሲቲ ውስጥ ገና ስትገቡ ማለት ነው። እሺ እንደዚህ ለብሰሽ የሚሉ ኢንስትራክተሮች ገና ብዙ ይገጥሟችኋል። እነኚህ የኩፍሩ ዓለም ናቸው ብላችሁ አስቡት እና እንክፈላቸው። አንደኛ አህለል ኪታብ ተብሎ ካፊሮች አሉ እና ሙሉ አውሮፓን አብዛኛውን አውሮፓን ያዝ፣ ወደዛ ተሻገር፣ ላቲን አሜሪካ፣ ሰሜን አሜሪካ ተሻገር ወደዚህ ዓለም ላይ ቁጥራቸው ብዛታቸው
ይሄን ስታልፍ ደግሞ ሙሽሪኮች አሉ ጣዖት አምላኪዎች ማለት ነው ቡድሂስትስ አሉ ቡድሂዝም አለ ሂንዱይዝም አለ ሽንቶይዝም አለ እሺ ይሄንንም ለማለፍ ደግሞ መፍትሄ ያገኘው ስትል ሌላ ደግሞ አለ አልማንያ የሚባል ነገር አለ ማቴሪያሊስትስ አቴይስትስ አሉ ለምን ነው የሰው ልጅ ልብስ የሚለብሰው እርቃኑን ለምን አይሄድም የሚሉ አሉ ደግሞ ኑዲስትስ ይባላሉ እሺ እርቃን ለምን ነው የማይሄደው የሚሉ ያንተን የሰብአዊ እሴቶችን ፍጥፍጥ የሚያደርጉ ይሄ ዓለም አለ እሺ ይሄን አለፍክ ሌላ ደግሞ ጠላት አለ ምን ፍስድ ያለ ብልሽት ያለ ትውልድ አለ ስታየውም አያምር ልሰማውም ጆሮህን ይቧጭራል የሚያወሩት ወሬ ዞር ስትል እንደ አንድ ሙእሚን ጀነትን እንደሚፈልግ ሰው ኮምፎርት አይሰጥህም ሙጅተማዑን ፋሲድ ጃሂል የሆነ ከእውቀት የራቀ በሌሎች የተጠለፈ እሱን ከጉርጓድ ለማውጣት ረጅም ጊዜ ረጅም ኦር ትልቅ ወጭ የሚፈልግ ይሄም ከፊትህ ተጋርጧል ምክንያቱም እኛ አምር ቢል ማዕሩፍ በመልካም ማዘዝ ከመጥፎ የመከልከል ሐላፊነት የተጫነብን ሰዎች ነንና ይሄም ይጠብቀናል ደግሞ እየሰራህ እያለ ነፍስያ የምትባል ነገር አለች ደግሞ ኢነ ነፍሰ ለአማረቱ ቢሱ ነፍስያው አሁን ዩቲዩብ ውስጥ እንግባሽ ዩቲዩብ ውስጥ እንግባ የማይገባ ተማሪ አለ እንዴ አለ የለም አይደል ዩቲዩብ ውስጥ እንገባ እዛው ዩቲዩብ ላይ ማለት ነው ይመጣላል እዚህ ጋር ሼኹ ተቀምጠዋል እዚህ ጋር ደግሞ እርቃኗን ያለች አንዲት ሴት ተቀምጣለች ነፍስ ወንዶቼ ወጣቶች የቴቱን ነው ክሊክ የምታረገው አላህ በሚያውቀው አያችሁ ስለዚህ ልክ እንዲህ ያለ ነገር ሲመጣ ዩቲዩብ ዱንያ ማለት ነው ኸይር ነገር ሞልቶታል ሸር ነገር ሞልቶታል ከስር እሷን ሂድና ኦራይት አማራጮች እኮ አሉ ጠቅ አድርገ ኖት ኢንተረስትድ እኔ እንዲህ ያለ ነገር አልፈልግም በለው የመጀመሪያው ቀን ሁለተኛው ቀን አመጣብህም እሺ ልክ በገጠማንቹ ቁጥር እዛ 3 ነጥቦች አሉ አይደል ክሊክ ስታረጋት ኖት ኢንተረስትድ በለው እንዲህ ያለ ነገር አልፈልግም በለው ከዛላ በሚቀጥለው ቀን የምትፈልገውን ነው የሚያመጣልህ ለዚህ ልክ አላህ ጀለ ወተዓላ በኑ እስራኤሎችን እንዴት ነው የፈተናቸው ቅዳሜ ዕለት አታጥምዱ አላቸው ቅዳሜ ዕለት አታጥምዱ ኦራይት ሲላቸው የተከለከሉበት ዕለት አሳዎቹ በእጅ ለመያዝ እንደሚቀርቡ አይነት ኩልኩል ብለው ይወጣሉ ትላለ በቃ it's very easy ማለት ነው እዛ ቦታ ላይ አላህ እየፈተነ ነው ስለዚህ በአሁን ሰዓት ስማርትፎን ይዞ ዳታ ኮኔክት አድርጎ ማአት ፈተና ትውልዱን እያበላሽ ያለው እዚህ ነገር ላይ ነው የሚገርመው ይሄ ፕሮግራም አሁን ዩቲዩብ ላይ ይለቀቃል አይደል most probably አው እና ዩቲዩብ ላይ ይለቀቃል እንዲህ ያሉ ፕሮግራሞች ምርጥ ፕሮግራሞች ኢቭን ቴክኖሎጂ ኦራይት አንተ የቤት ስራ ከከበደህ እኮ በቃ እዛ ላይ አለልህ ዩቲዩብ ላይ እንዴት ነው በቃ እንዴት ነው ይሄን ነገር ሶልቭ ማደርገው የፈለከውን ነገር ማለት ነው ኮምፒውተሩን ማቴማቲክስ ፊዚክስ ኬሚስትሪ ዋትኤቨር ኮንስትራክሽን ላይ ያላችሁ ሰዎች በቃ ዓለም የደረሰበትን ነገር ታገኛለህ ግን እዛ ማአት ነገር ስላለ ራስህን ቆጥብ ነፍስያህን ተቆጣጣር አላህ ጀለ ወተዓላ ስለ ጀነት ተናግሮ ወአማ መን ኻፈ መቃመ ረቢሂ ያማ ጌታው ፊት መቆምን የፈራና ወነሐ ነፍስ አኒል ሀዋ ነፍሱን ከዝንባሌዋ የከለከላት فإن الجنة هي المأوى جنة يسو منوريا ነች ይላል አላህ ከነሱ ያደርገን እንደገና ኦራይት ይሄ እንኳን ስራ ላይ ያሉ ሰዎች የሚነገራቸው አይነት ነው ምንድነው አጋሽ ሰው ታጣለህ አጋሽ ስታገኝ መሄድ ቀላል ነው እና አጋሽ ኦራይት ሰው ታጣለህ አደራ የምላችሁ
ዩኒቨርሲቲ ጆይን ስታደርጉ ምን ይባላል الطبيعه وارثه ባህሪ ወራሽ ነች الطبيعه سارقه ይባላል ባህሪ ይሰርቃል من تجالس توارث ተጃነሰም አለ የተቀማመጠ ባህሪ ይወርሳል እባካችሁ ጓደኛ ምረጡ በቃ ፒር ኢንፍሉዌንስ የሚባል አለ የአቻ ተጽዕኖ በጣም ከባድ ነገር ነው አንዲት እናት ምን አለች መሰላችሁ ልጄ ይሄ ስኪኒ የሚሉት ስኪኒ ሳይሆን ስኪኒ ነው ትክክለኛው እንደ እንግሊዘኛ ማለት ነውና አብዛኛው ወጣት የለበሰው እንትን ማለት ነውና እሷ ሰፊ ሱሪ አልብሳለታለች ከዛ በኋላ እሱን ካላሰፋሽልኝ ፋራ ይያሉ ያበሽኩኛል አልሄድም ትምህርት ቤት አላት አሰፋችለት በፌስታል አድርጎ ተጨናንቆ እንዴት እንደምትለብሱት በኋላት ነው አራክ ለምን ሴቷም የፈለጋትን እንዳትለብስ ወንዱም የፈለገውን እንዳይለብስ የሚደላው እንዳይለብስ ይሄ ፋሽን የሚባል ነገር ጣዖት ነው ይመጣና ይጫነናል ያንን መመከት እንችላለን ፊትና ነው ባጭሩ ማለት ነው ስለዚህ እንዲያሉ ፈተናዎች ይገጥሙናል ነው አሁን እንደ ተማሪ እንደ ዩኒቨርሲቲ ተማሪ አጠርላ አድርግና ምክሬን አንደኛ ሁሉ ጊዜ አላችሁበት ቦታ ላይ በማኔጅመንት ስዎት አናሊሲስ የሚባል ነገር አለ ስዎት አናሊሲስ ማለት ኤስ ስትሬንግዝ ማለት ነው ደብሊው ዊክነስ ማለት ነው ኦ ኦፖርቹኒቲ ማለት ነው ቲ ደግሞ ትሬት ቲኤች ትሬት ማለት ነው ኤስ ስትሬንግዝ ጥንካሬ ዊክነስ ደካማ ጎኑ ኦፖርቹኒቲ ያለው እድልና ትሬት የሚገጥመው ተግዳሮት ወይንም ቻሌንጅ ማለት ነው ሁሉ ጊዜ አላችሁበት ቦታ ላይ ሆኑና የኔ ጥንካሬ ምንድነው በሉ ጥንካሬ ካላችሁ ምን መሆን አለበት ጥንካሬው መቀጠል አለበት ዊክነስ ድክመቴ ምንድነው በሉ ድክመታችሁን መቀረፍ መቻል አለባችሁ ኦፖርቹኒቲ በዙሪያ ያለው ነገር ምን እድል ይፈጥርልኛል በሉ ስለዚህ ካለው እድል ተጠቀሙ ለምሳሌ ዩኒቨርሲቲ ጆይን አደረጋችሁ አንድ ቁርአን ያፈዘ ተጅዊድ የተማረ ጓደኛ ካላችሁ ኦፖርቹኒቲ ነው አይደለም ተጠቀሙ እዛ ላይ ማትስ ፊዚክስ የሚፈልጥ አለ ደግሞ እሱስ አያችሁ ያ አንድ ኦፖርቹኒቲ ነው ማትስ ፊዚክስ ከከበዳችሁ እሱ ጋር ትሄዳላችሁ እሱ እንግሊዘኛ ከከበደው እንዲ ክሪስ ክሮስ ዋትኤቨር ብቻ ይሄንን አናሊሲስ ስሩ ትሬት ማለት ደግሞ አደጋ ማለት ነው ከፊት የተጋለጠ ቻሌንጅ አለ ብዙ ቻሌንጆች አሉ ይሄን እንዴት ልለፍ ብላችሁ በሉ እማትረሱት አንድ ፎርሙላ ልስጣችሁ እስክሪብቶ አላዛችሁ ማለት ነው በቃል በዲክቴሽን እሺ ተማሪዎችን ነው ማናገረው ቻንስ ስትሉ ስፔሊንጉን ንገሩኝ ቻንስ C H A N C E አይደለ ምን ይላል ቻንስ አይደለ እሺ C1 ንቀሏትና G ከተቱባት ተማሪ C1 ንቀሉና G ከተቱበት ምን ይሆናል ረጉድ ሲ ቻንስ የሚለውን C1 ንቀሏና G ሌተር G ከተቱባት ቼንጅ ይላል አፍወን መጨረሻ ላይ ያለችው አንሲ የመጀመሪያው ሳይሆን መጨረሻ ላይ ያለችው አንሲ አያችሁ ስለዚህ የሁለተኛው አንሲ ስታወጡና G ስትከቱ ምን ይሆናል ቼንጅ አይደል ስለዚህ እንዲህ ብላችሁ ፈስሩ alright make use of every chance to change yourself make use of every chance to change yourself አንድ እድል ስታገኝ ራስህን ለመለወጥ ተጠቀምበት ማለት ነው ስለዚህ ቻንስ ካላችሁ የመጨረሻው ሲ አውጡና G ከተቱባት ምን ትሆናለች ቼንጅ የምትል እቺን እንዳትረሱት ሌላኛው አደራ መመክራችሁ move on the average ሁሌ አቨሬጅ ላይ ተጓዙ እንደ ኤሊም ሳይሆን እንደ ጥንቸልም ሳይሆን እንደ ግመል ተራመዱ እንደ ኤሊ መታሸት ማለት ነው
መወዘፍ አያስኬድም። ይሄ በጣም ይከብደናል። ለዚህ ሰዎች ሲሮጡ እኛ ምንንፋቀቅ መሆን የለብንም። እንደ ኤሊ አይሆንም። እንደ ጥንቸልስ ጥንቸል በጣም ትሮጣለች። ሮጣ ግን ታለከልካለች፣ ትቆማለች። ለዚህ በጣም አትፍጠኑ። ሙቭ ኦን ዘ አቨሬጅ። ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? አልቀስደ ተብሉሁ። ሙቭ ኦን ዘ አቨሬጅ ማለት ነው ማዕከላዊ ሁኑ፣ ያሰባችሁበት ትደርሳላችሁ። እሺ ማዕከላዊ ያልሆኑ ሰዎችን ምሳሌ ላንሳላችሁ። የቢዝነስማን አባት የሆነ ቢዝነስማን አባት ነው፣ ቢዝነስማን። እሺ ከዛ በኋላ ይሄ ሰውዬ አቨሬጅ ላይ አይደለም ያለው። ጧት ይወጣል፣ ሚስት አለው፣ ልጆች አሉት። ጧት ይወጣል፣ መሮጥ ነው። እዚህ መሮጥ፣ እዛ መሮጥ፣ እዚህ መሮጥ፣ በሁለት ስልክ ማውራት እስኪ ጠብቀኝ እዚህ። ከዛ በኋላ የቤት ላይፉ ዜሮ፣ ከባለቤቱ ጋር ያለው ግንኙነት ዜሮ፣ ለጎረቤቶቹ ዜሮ። ፒክ የደረሰው ምን ላይ ነው? ቢዝነስ ላይ ማለት ነው። ከዛ በኋላ ሮጦ የሆነ ቦታ ላይ ቀጥ ይላል። ምን ነው ሲሉት፣ ቁም እስቲ ኮሌስትሮል አለብህ፣ ኩላሊትህ ጥሩ አይደለም፣ ስኳርም ተገኝቶብሃል፣ 40 ዓመት ያጠራቀምከውን ገንዘብ 40 ዓመት ደግሞ ወጭ ታረጋዋለህ በሕክምና። ይህ ሰውዬ አቨሬጅ ላይ አይደለም ያለው ማለት ነው። ስለዚህ የሆነ ትሬኒንግ አለና እናንተ እንቅስቃሴያችሁ ሙቭ ኦን ዘ ራዲየስ፣ ካላችሁበት ቦታ በራዲየሱ ነው መንቀሳቀስ ያለብን። አንድ ሰው ኢኮኖሚካሊ ደና መሆን አለበት። ደና ገንዘብ፣ ሶሻል ላይፍ አለ። ከልጆቹ ጋር ያለው ግንኙነት፣ ከሚስቱ ጋር ያለው ግንኙነት፣ ከጎረቤት ጋር፣ ከእናት አባት ጋር፣ በቃ በዳዕዋው ዘርፍ፣ በዒልሙ ዘርፍ፣ በቴክኖሎጂ በምን እዚህ አንድ ሰው ኦራይት ሰክሰስፉል የሚባለው አቨሬጅ ላይ ሲኖር ነው። you see ስለዚህ ከሁሉ አስፈላጊ የሆነውን ነገር የተወሰነ ያህል ሊኖረው ይገባል። እና አንድ ቦታ ላይ ውዝፍ አትበሉ። ወጣቱ ቻት ያደርጋል እንበል፣ ኧረ ፍጥነቱ ይባላል። ኧረ ፍጥነቱ ጥናት ላይ ዜሮ፣ ልብስ ማጠብ ዜሮ፣ ጸጉር ማሳደግ ኤክሰለንት ይፈትላል። አራይ እንደዚህ ሆኖ ይዘለቃል። መኖር ይቻላል አይቻልም? ወደ ሴቶች ልምጣ። ጥፍር መቁረጥ ኤክሰለንት፣ ራስን ማጸዳዳት ምናምኑ፣ እጅ ውበቱ ምናምን፣ ሽሮ መስራት ዜሮ። አንዱ አገባና በአላህ ቤቴ እንዳትመጡ አለ ጓደኞቹን። ምን ነው ሚስቴ እንዶሚ ብቻ ነው የምትችለው። ያዋጣም አያዋጣም ነው የምለው። ስለዚህ እህት ሆይ ከልብስ ማጠቡም ኑሪበት፣ ከሽሮ አዘጋጀት ኑሪበት፣ ከእንጀራ መጋገር ኑሪበት፣ ልብስ ማጠብ ኑሪበት፣ ከውበቱም ኑሪበት። አያችሁ? ስለዚህ ሰላት ላይ ኑሪበት። አቨሬጅ ላይ መሆን አለብን። የጎደለኝ ነገር ይሄ ነው እንጂ አንድ ነገር ላይ ፒክ አያዋጣም ነው። ስለዚህ አንድ ቦታ ላይ ውዝፍ አያዋጣም እና ሙቭ ኦን ዘ አቨሬጅ እባካችሁ። አላህ ጀለ ወተዓላ በሱረቱ ቃፍ ምን ይላል? ወኡዝሊፈቲል ጀነቱ ሊልሙተቂነ ገይረ በዒድ ይላል። አላህ ለሚፈሩ ሰዎች ጀነት ሩቅ ያልሆነች ስትሆን በቅርቡ ትቀረባለች ይላል። ከዛን ሃዛ ማ ቱዓዱነ ሊኩሊ አዋቢን ሐፊዝ ይላል አላህ። ሃዛ ይህ ማ ቱዓዱን እናንተ የምትቀጠሩት ነገር ነው። ሊኩሊ አዋቢን ሐፊዝ ይላል። አዋብ ማለት ሁሌ ወደ ጌታው ተመላሽ ማለት ነው። በቃ ጀነት የተዘጋጀችው ሁሌ ወደ ጌታው ተመላሽ ለሆነ ሰው ነው። ይሄን ወደ ህይወታችን እንፈስረው።
እንዴት ነው ወደ ጌታ የተመላሽም ሆነው? ኬሚስትሪ ስታጠኑ፣ ፊዚክስ ስታጠኑ፣ ኦራይት ማቴማቲክስ ስታጠኑ ያንን ከአላህ ጋር አስተሳስሩት። እንዴት ነው የምናስተሳስረው? አሁን በመፈጋው ጎበዝ ተማሪ ይባላል። ጎበዝ ተማሪ ሲሆን ካፊር አስተማሪ አይንቀኝም። በአላህ ሰነፍ ተማሪ ሆናችሁ አንተ አብዱላህ አንቺ እህታችን ሒጃብ አድርገሽ ረጉዴ ቲቸር ስቲ አታፍሪም? በቃ ጎበዝ ስትሆኑ እኮ ማነው ግብፃዊው እግር ኳስ ተጫዋች ሙሐመድ ሳላህ አይደለም? ሞ ሳላህ ይሉታል እነሱ ሙሐመድ ላለማለት። እሺ ሙሐመድ ሳላህ ብዙ ደጋፊዎች አሉት። እኔ የሱን እምነት መከተል እፈልጋለሁ ይላሉ። ኦራይት ደጋፊዎቹ ማለት ነው። ለምን ሲባል ምርጥ ጎል ያገባል አይደለም? ስለዚህ ጺሙም ጸጉሩም አንድ ላይ ያልፋል ማለት ነው። ገብታችኋል? ኤ+ አምጡ እናንተ ግሬድ። ኒቃብ አድርገሽ ሂጂ፣ የዩኒቨርሲቲ ተሸላሚ ሁኚ። የኒቃብ አድቨርታይዘር ነው የምትሆኚው። والله እንደዚህ ነው ያምራል። ስለዚህ አላህ እንዲህ ያለ ባሪያን ነው የሚፈልገው። ጥርሱ ነጭ የሆነ አያችሁ፣ ሸንቃጣ ጡንቻ ያለው። ምን ነው እርሶ ሳይሰሩ እንዳትሉ፣ እኔ ማርሻል አርት አሰልጣኝ ነበርኩኝ። ምንድነው መርሐበን እና ምንድነው ስፖርተኞች ሁኑ። አየ አንተ ብዙ ነገር ነው የሚጠብቅህ። ብታገባ እኮ ጣውላ ከሆንክ ትንቃለች እሷ። ጡንቻ ካለህ ግን ገና ወደ ቤት ስገባ ሐፈፍ ታረጋታለህ። ጨምደድ ወዝወዝ፣ ይሄ ሌላ ጊዜ ያምራል። ይሄ ነው ሴቶቹም ማለት ነው። ራሳችሁን ጠብቁ፣ ቆንጆ ሁኑ፣ ጸጉራችሁ ቆንጆ ይሁን። የምታሳዩት ለባላችሁ ነው፣ ግን እስከዛ ድረስ ኢንቨስት መደረግ የለበትም አለበት አይደለም? ስለዚህ አሁን ቦርኮ ከሆንሽ ማለት ነው፣ ሮቶ ከሆንሽ መመለስ ይቸግራል። ስለዚህ አሁኑ ቅርጻችሁን ጠብቁ፣ ምን ኢንቨስት አድርጉ። አዎ ስለዚህ አላህ በቃ እንደዚህ ያለ ባሪያን ይፈልጋል። ከዛ በኋላ ስትበሉ፣ ስትጠጡ፣ ጸጉር ስታበጥሩ ሁሉንም ከአላህ ጋር አስተሳስሩት። እኔ ለባሌ ምርጥ ሚስት ነው መሆነው፣ እኔ ለሚስቴ ምርጥ ባል ነው መሆነው፣ እኔ ለአባቴ ምርጥ ልጅ ነው መሆነው፣ እኔ ሀከዛ ስትታይ የምታምር መሆን አለብህ። አነጋገርህ የሆነ በቃ ዝም ባለ መባል የለብህም። ለዚህ አንብቡ፣ አዳምጡ፣ ቋንቋችሁ ምርጥ ይሁን። ዝባዝንክ ይሁን የሚባል አይነት ተናጋሪ አትሁኑ። ለዚህ ለምንድን ነው የሆኑ ሰዎች ምን አሉ መሰላችሁ? አሁን ጦርነት ላይ ነው ያለነው አይደል? እነገሌ እኮ አሉ ያሉት አማርኛው ምርጥ ስለሆነ ነው የምደግመው። እነገሌ እኮ ይጠሉናል እንጂ አይንቁንም። ይጠሉናል እንጂ አይንቁንም። ካፊር ሊጠላን መብቱ ነው፣ ሊንቀን ግን እኛንን ተጠያቂዎች። ይጠሉናል እንጂ አይንቁንም። ለምን እንደዚህ አንሆንም? ለዚህ ፕሊዝ እና ጸጉር ሲበጠር አጅራለሁ፣ ማትስ ሲፈለጥም አጅራለሁ፣ ምግብ ሲበላም አጅራለሁ፣ ሻወር ሲወሰድም አጅራለሁ። አጅሩ ግን ምርጥ ያላህ ባሪያ ልሁን፣ አልናቅ፣ ሰርቼ ልሸለም፣ ልከበር የሚል ንያ ስንጨምርበት ነው። ሰልማኑል ፋሪሲ ምን ይላሉ? ኢኒ ለአህተሲቡ ነውመቲ ከማ አህተሲቡ ቀውመቲ። ነብዩ ሰለላሁ ዐለይሂ ወሰለም አጸደቁለት። እኔ እኮ ቂያም ሌሊት ተነስቼ ስሰግድ አላህ አጅር ይከፍለኛል ብዬ እንደምነይተው ስተኛም አላህ ይከፍለኛል ብዬ ነው ምነይተው። ከተኛህ ቀን ያነበብከው ኦርደር ይይዛል። ከተኛህ እርጅና የሚባለው ነገር ቶሎ አይደርስብህም። አጀል አላልኩም የምኒ እርጅና ግርጅፍጅፍ አትልም። አራይ ከተኛህ አራይ ሰውነት ጤናማ ይሆናል። ጤናማ ሰውነት እንዲሆን ቁርአኑን አስተካክዬ እንድቀራ እንዲህ እንዳደርግ ብለን ካልን አላህ አጅር ይከፍለናል። እየጨረስኩ
مرحبا يقول الله جل وتعالى يا أيها الإنسان إنك كادح إلى ربك كدحا فملاقيه يا أيها الإنسان أنت يسولج هوي يلال الله إنك كادح أنت يمتلفا نه إلى ربك إلى أن تلقى ربك جيتاهن اسكمتجنانيبت إلت يمتتاتر يمتفقع يمتتقع نه ለዚህ ነው ተፈጠርከው ይላል ያ አዩሃ الانسان ሲባል ወንዱም ሴቱም እዚህ ውስጥ ይገባል ኢነከ ካዲሁን ኢላ ረቢከ ከድሐን አለ የቋንቋ ሰዎች ይሄንን አልመፍዑል المطلق ይሉታል ኢነከ ካዲሁን ከድሐን ያመጣው ለተውኪድ ነው መፍጋት የሚባል ነገር አይቀርም የግድ ነው ለማ ሰክሰስ ለፈለገ ሰው ስኬትን ለፈለገ ሰው ከድሐን ፈሙላቂ ከዛንም ጌታህን የምትገናኝ ነህ ይላል እሺ ዓለም በብዙ ነገር ውስጥ ታልፋለች ዓለም ትተራመሳለች ሰዎች የሚያልፉበት ውጣውረድ ማዕት ነው ከዛ በኋላ የዜናዎች ሁሉ መጨረሻ ምንድነው የዜናዎች ሁሉ መጨረሻ ቅድም ወንድም ሐሰን ሰበር ዜና አንዳች ይስበራቸውና አውርቶ በሊቶች ነው ምለውኔ እና ብዙ ሰበር ይባላል የዜና ሁሉ መጨረሻ ፈሪቁን ፊል ጀና ወፈሪቁን ፊል ሰዒር ከፊሉ ወደ ጀነት ሂድ ይባላል ከፊሉ ወደ እሳት ውረድ ይባላል ይሄ የዜናዎች ሁሉ መጨረሻ ያችን ቀን ወደንም ጠላንም እንደርሳለን እና ህይወትን ቀላል አድርጋችሁ አታስቡ there is nothing easy ሌላ ይቅርና አልጋ ላይ ተኝቶ የሚፈልገውን ነገር የሚቀለብ ሰው እንኳን የበላው የጠጣው ተነስከ አልጋ ላይ ይለዋል አይለውም አለበለዚያ ዳሽ የቤት ስራ لقد خلقنا الانسان في كبد الى الله لقد خلقنا الانسان يسول ልጅ በርግጥ ፈጠርነው في كبد በከባድ ነገር ውስጥ ነው የሚለው ለዚህ life is not easy ህይወት